በአፋር ክልል ሰመራ ከተማ 488 ኪሎ ሜትር ርቀት ላይ በምትገኘው አባላ ከተማ ውስጥ እንገኛለን። በአባላ የምርጫ ክልል ውስጥ 59 የምርጫ ጣቢያዎች ይገኛሉ። እስካሁን ባለው ሂደት በ35 የምርጫ ጣቢያዎች የምርጫ ቁሳቁስ ተሰራጭቷል። ሰኞ ለሚካሄደው ሰባተኛው ጠቅላላ ምርጫ አስፈላጊውን ቁሳቁስ የመሰራጨቱ ስራ ኦልሞስት ማለት በሚቻል አብዛኛው ስርጭት ተደርጓል። ራቅ ያሉ የምርጫ ጣቢያዎች የሚገኙበት አካባቢዎች ላይ አስፈላጊውን የምርጫ ቁሳቁሶች ስርጭት ተከናውኗል። ከ59 ምርጫ ጣቢያዎች ውስጥ እስካሁን 35 የምርጫ ጣቢያ ቁሳቁሶች ቦታቸው ላይ ደርሰው ዝግጁ ነው ለምርጫ ቀን ማለት ነው። ቀሪው 24 ምርጫ ጣቢያ ደግሞ እዚሁ ከተማ ውስጥ አቅራቢያ ስለሆኑ ነገ እሁድ ጧት ሁሉም ምርጫ ጣቢያዎች ገብተው ለሰኞ ለሚካሄደው ምርጫ ቀን ዝግጁ ይሆናሉ ማለት ነው። ይህ የምርጫ ቁሳቁስ እየተከናወነ የሚገኝባቸው ቀበሌዎችም ሀሪደን፣ ገላይሶና መራይሌ የሚባሉ ቀበሌዎች ናቸው። ስርጭት ስናደርግ ስንጭን የነበረው ስትመለከቱት የነበራችሁት በአባላ ወረዳ ስር የሚገኙ ወደ 17 የሚሆኑ ምርጫ ጣቢያ የሚሄድ የምርጫ ቁሳቁስ ነበር። እነዚህ ምርጫ ጣቢያዎች ደግሞ ሀሪዳን ቀበሌ ውስጥ ወደ 7 ምርጫ ጣቢያዎች ይገኛሉ። ወደ ገላይሶ ቀበሌ ስር ደግሞ 6 የሚሆኑ ምርጫ ጣቢያዎች ይገኛሉ። መራይሌ ቀበሌ ስር ደግሞ ወደ 4 ምርጫ ጣቢያዎች፣ እነዚህ ጠቅላላ በሶስቱም ቀበሌ 17 የሚሆኑ የምርጫ ጣቢያዎች ይገኛሉ ማለት ነው። የምርጫ ቁሳቁስ ስርጭቱ በጥንቃቄና ደህንነቱ ተጠብቆ ወደ ምርጫ ጣቢያዎች እየተጓጓዘ ይገኛል። ከጸጥታ አካላት ጋር ሆነን አንድ ምርጫ ጣቢያ ቁሳቁስ ሲጫን አብሮ የሚሄዱት የምርጫ አስፈጻሚዎች አሉ። እንደገና ደግሞ ፖሊሶች አሉ። ቦታው እስከመድረስ ድረስ አንድ ጥበቃ የሚጠብቁ የህዝብ ፖሊስ አለ። ስለዚህ የምርጫ እቃዎች በቂ እና አስተማማኝ የሆነ ቦታዎችና በቂ የጸጥታ ጥበቃ ተደርጎላቸው በየቦታቸው ደርሷል ማለት ነው። የምርጫ ካርድ የወሰዱ ዜጎችም የምርጫዋ ዕለት ግንቦት 24 ዕለት ሰኞ ሁሉም ይበጀኛል ይሆነኛል የሚሉትን ፓርቲ መምረጥ እንደሚገባቸውም ጥሪ ቀርቧል። ሰኞ ዕለት ሰባተኛው ጠቅላላ ምርጫ የድምጽ መስጠት ሂደቱ የሚጀምረው ከጧቱ 12 ሰዓት እስከ ምሽቱ 12 ሰዓት ነው። በዚህ ሰዓት መሃል ላይ ማንኛውም ዜጋ ካርድ የወሰደው ዜጋ ማለት የሱ ድምጽ ዋጋ አለውና ድምጹን ተጠቅሞ የፈለገውን ይወክለኛል ብሎ የሚያስበውን ፓርቲ በዲሞክራሲያዊ መብቱን ተጠቅሞ እንዲመርጥ እና በሰዓቱ ተገኝቶ ደግሞ መብቱን እንዲጠቀምበት ጥሪ እናስተላልፋለን።